የላትም እንደዚህ የሚከታተልና የሚጠይቅ ሃኒ ብጠፋም ባጠፋም ወዴት ሄደች የሚሉ ጓደኞቿ ቢያንስ መሲን ነው ያገኘሁት። ከዛ ያለኝ አማራጭ እዛ እኔ ጋር ያረፈችው እቃዋ ውስጥ እንትን መፈለግ ነው አድራሻዋ። ምናልባት የሰው ልጅ ወረቀት ጽፎ የሆነ ነገር ምናምን ያስቀምጣል፣ ወይም ደግሞ ስልክ አዲስ ስልክ ገዝታ ከገጠር ስትመጣ አዲሱን ስልክ ይዘሽዋል ወይ ስላት እዚህ ሐኪም ቤት እንደነበረች አልያዝኩትም እዛው ቦርሴ ውስጥ አስቀምጫለሁ እዛው እቃው ጋር ነው ስላለችኝ ምናልባት እዛ ስልኩ ውስጥ የሷን ቤተሰብ የሷን ቁጥር የሷን እንትን የሚል አይጠፋም ብዬ ለቤኪራው እኔ አልሄድኩም። ለባለቤት ኪራው ደወልኩ። ቁልፍ እሱ ጋር ለከፈትና እቃው የዚች ልጅ አድራሻዋ እንደዛ አሁን ያወራሁሽን በሙሉ አወራሁትና እዛ የተፈጠረውን እሱ አያውቅም። ልኳት ምንም ነገር ይፈጠር አይፈጠር ስለማያውቅ ማለት ነው። እንደዚህ ሆኖ ነበር። የልጁን ስልክ ቁጥር ስቀበል ስላልመጣ ሲሄድ ስላልተቀበልኩኝ አድራሻዋ ጠፋኝ። ከየት ላግኛት? ሐኪም ቤት ወጣ ታከማ ይሆን ወደ ሌላ ሙስጠሽፋ ከዛው አዘዋውራት ይሆን? ምንም ነገር የማውቀው ነገር ስለሌለ ያለውን አድራሻዋን መፈለግ ስለሆነ አፈላልግልኝ ብዬ እንትን አልኩኝ ማለት ነው። ለልጁ ነገርኩት። ከዛ እዛ ሻንጣዋ ውስጥ ሲበረብር አዲሱን ስልክ የገዛችው ለልጄ ብላ ሀገር ይዛው ልትገባ እንደገና ደግሞ ሶሪ በጣም ያሳዝናል። ሳውዲ ግን ይቅርታ ማለት ማንኛችንም ሰው ሀገር ስንገባ እንደምናስበው ለእህት ለወንድም ምናምን እሱ ስለገዛች ቦርሳ ነበረ። ከዛ አሮጌውን ስልክ ይኑር አይኑር የማውቀው ነገር የለም እዛው አብሮ ከስልክ ጋር አስቀምጠዋለች እና ሁለቱም ልጁ ሲፈትሸው ፓተርን ዝግ ነው። እስቲ ሲም ካለው ብሎ ሲያገላብጠው አጋጣሚ አሮጌው ስልክ ውስጥ ሲም አለ። እኔ መጀመሪያ ለሱ የጻፍኩለት ሙስጠፋ የሚባል መጨረሻው 65 ምናልባት በስሙ ሴፍ ታደረገችው። እንደገና ደግሞ ፋፊ የምትባል ልጅ በተደጋጋሚ ቁጥሯን መክራት ስለነበረ የሁለቱን ሰዎች ስም ቁጥር ካገኘ ቁጥራቸውን ላክልኝ አልኩት። የዚህን ሙስጠፋ የሚባለውን እንደገና ደግሞ ፋፊ የምትባል ጓደኛ በተደጋጋሚ ስንደውልላት እመጣለሁ ታክሲ ምናምን ልካለው ምናምን እያለች የነበረችው እዛ ስንጠብቃት አጋጣሚ አላመጣችም። እሷም አላከችላትም አልመጣችላትም። እመጣለሁ እያለች ጠብቃን ነበር። እዚህ ሌሎች ብዙ ሰዎች ላይ ደውላ ሁለቱ ሲያናግሯት ይሄ ሙስጠፋ ነው ቀድሞ የደረሰው ማለት ነው ችግር የለውም ብሎ ያለው። ከዛ የሁለቱን ስልክ ቁጥር ሲልክልኝ ሲባደረኩና ሙስጠፋ ላይ ደወልኩለት። በዋትስአፕ ሪከርድ አረኩለት። ኢሞ ተደጋጋሚ እንትን አረኩለት። እየሰማ ዝም ነው የሚለው። ፋፊ ላይ ሃኒ በቀደምለታ እንደዚህ አው ከዛ ከንቱን ውስጥ ተገኘኮ ከሲም አሁን ስልክ ምናምን የሷን አድራሻ ፈልግልኝ ብዬ ለባለቤት ኪራው ነግሬው ከዛ ሲሙ በሲም ውስጥ ሴቭ ተደርጎ አጋጣሚ ያገኘሁት ሲም ነበር እዛ አሮጌው ስልክ ውስጥ ማለት ነው። ከዛ ውስጥ ነው የተገኘው። ምክንያቱም እዛ እኔ ጋር ያለው ዕቃ ምናልባት በወረቀት ጽፋም ኦር ደግሞ ስልኮ አዲሱ ስልክ ውስጥ ሴቭ አድርጋ ከሆነ ምናምን በያድራሻ በማፈላልግ ሰዓት ነው ስማቸውን ስለያስኩኝ ብቻ የፋፊንም የሙስጠፋንም ግን ቁጥሩን የሙስጠፋ 65 እንደሆነ ነገርኩት። ከዛ ደግሞ የዚችኛዋ የፋፊ በስሟ ሴቭ ስለተደረገ ሁለቱም ስልክ ቁጥሩ ሲልክልኝ ከሙስጠፋ ላይ ተደጋጋሚ ስለሞከርን ፋፊ ላይ ተደጋጋሚ ስለሞከርን ቁጥሩ በቃ ትክክል ነው እነሱ ናቸው። ከዛ ፋፊ አንቺ ላይ ሃኒ ባለፈው ሎኬሽን ልካልሽ እዚህ ሙስጠፋው በር ላይ ሆነ ሎኬሽን ልከንላት እመጣለሁ ምናምን ያለችን ጓደኛ ነበረች። እሷ አልመጣችም። እንደዚህ ጠፍታኝ ነበር ምናምን ስላት አንቺ ጋር ደውላልሻለች አልደወለችልኝም ብላ በቃ እንትን ዝም አልኩና ሙስጠፋ ላይ ተደጋጋሚ ሪከርድ እያረኩ በቃ ያለው ነገር ምናምን ስል መጨረሻ ይቺ ፋፊ ላይ ለፋፊ ቁጥሩን ሰጠሁት። የሙስጠፋን ቁጥር ለፋፊ ደውይለት እኔ ሪከርድ ስላለኩለት ሊመልስኝ አልቻለም። ሪከርድ ያደረኩለት እኔ ባለፈው ከሃኒ ጋር የመጣሁት ልጅ ነኝ። ሐኪም ቤት ይዛ ስትገባ እኔ በታክሲ የተመለስኩት ልጅ ነኝና ሃኒ ወዴት ደረሰች? ምን አዲስ ነገር አለ? ታክማ ወጣች ወይ? እንዴት ሆነች? ያለውን ነገር ንገረኝ። ከዛ ወዲህ ደውላልን አታውቅም ብዬ ሪከርድ አረኩለት ማለት ነው ለሱ። ቀጥታ ማደው ያንቺ ሴም ካርድ የለሽም? ቀጥታ
ኢሞ ምናምን እንትን ስላለ ቀጥታ በዚህ በእንትን ነው የደወል በኢሞ ነው የደወልኩት። እኔ ቀጥታ አልደወልኩም እና ሪከርድ ነው ሳውዲ ቁጥር ከሆነ ለምን ቀጥታ ደውይለት ብዬ ነው። እሺ ለፋፊ ቀጥታ እንድትደውል ቁጥር ሰጠሻት? አዎ እሺ ለፋፊ ቁጥር ስሰጣት እሷ ፋፊ ስደውልለት አነሳ። ኦኬ አነሳና እንዴት ሆነች ምናምን ብላ ስትጠይቀው ለሷ ያላት በርግጥ ለኔም ሪከርድ በኋላ መልሶልኛል። ያለኝን ሪከርድ ማርጎልኛል። እሷ ለሷ የመለሰላት እንደዚህ ሐኪም ቤት ይዟት እንደገባ ሁሉንም ነገራትና ነገር ግን እዛ ያለው ሐኪም ቤት ደም ማነስ ስለሆነ ደም እንትን ማለት አለባት። እኛ እዚህ ያለውን ነገር መስጠት የምንችለው ማስታገሻ ነው ብለው ሙቀዲ ማስታገሻ ማለት ነው እሱን አደረጉላት። እንደገና ደግሞ ያለውን ነገር ሁሉን ነገር አከሟትና ወደ ሌላ ሐኪም ቤት ይዛት ትሄዳለህ እያሉት እዛ ትቷት እንደወጣ ይቃማ ምናምን ሲጠየቅ እዛው ሐኪም ቤት እኔ ትቻት ወጣሁኝ እሷ ድና ትደውልልኛለች ብሎ አላት። ለኔም ሪከርዱም እንደዚህ ነው ያለው። ኦኬ እዛው ሆስፒታል ውስጥ እነሱ ደም ያስፈልጋታል። ወደ ተሻለ ሆስፒታል፣ የመንግስት ሆስፒታል፣ ትልቅ ሆስፒታል መግባት አለባት። ወደዛ ሪፈር እንጽፍላታለን። ግሊኮስ የሰካንላትን ግሊኮስ ትጨርስና ይቃማ ማሲዝ ሲሉት እሱ ጥሏት ሄደ። የዛን ጊዜ እሱ ትቷት ሄደ፣ ፈራ። ምክንያቱም ኃላፊነት መውሰድ ማለት ልሄድ ነው ምናምን ብሎ ነግሯታል። ነግሬያታለሁ አይደል? ለእሷ ልሄድ ነው በቃ ይቃማ ስለጠየቁኝ ልሄድ ነው ብሏታል ወይስ አይነግራት? ዝም ብሎ ነግሬያታለሁ ምናምን አላለም። ዝም ብሎ ነው የወጣው። ከዛ እዛው ሆስፒታል ነው ህይወቷ አለፈ የተባለው። አዎ ከዛ በኋላ ነው እንግዲህ ያለውን ነገር። ከዛ እኔ ሳፈላልግ ፋፊና መሲ አጋጣሚ ፋፊ ይሁን መሲ አንቺ ነሽ የጠየቀሽ ኦር አላቅም፣ ብቻ ግን ሁለቱን ተነጋገሩና የሆነች የሽ የምትባል ጓደኛ እየፈለገቻት ነበረ። ስለዚህ ያለውን ነገር አውሪያት ትልና የኔን ቁጥር ለመሲ የማርያም ለሚለው ትሰጣታለች። ለጓደኛዋ ለመሲ አሁን የማርያም የሚለው ቲክቶክ አዎ ከዛ እሷ ናት በጣም የፈለገቻትና እኔ በቃ ሰው የለም ያለውን ነገር እንግዲህ ቢያንስ እኔ አያለሁኝ ምናልባት ቤት ከዚሽ የሷ እህቴ ነው የምትላት ልጇ ናት ያብስራ የምትባለው ከሷ ጋር ዳይ ቱዴይ ስለሚያወሩ ስትጠፋባቸው በቃ ሰው ስለማያውቁ እሷም ስልኳን ስለማትመልስ ወደ ሚዲያ ይወጣሉ ብዬ እኔ ራሱ እየጠበቁ ለጓደኞቼ እንደዚህ ስል ቆይ 15 ቀን ለምን ትቸኩያለሽ? ቆይ 15 ቀን 10 ቀን ጠብቂ ይችል ልደውልሽ ትችላለሽ። ያለ ንብረቷ በሙሉ አንቺ ጋር ስለሆነ የትም ጠፍታ አጠፋም ነው። ምክንያቱም ታክማ ትድና ማንኛውም ሰው ታክሞ እስር ቤት ገብቶ ወድኛለሁ ብሎ አገርም ሲወርድ ኦር ደግሞ ስልክ ታገኘ ይደውላል በሚባል እንደዛ ተስፋ ነበረን። መጨረሻ ላይ ያለውን ነገር ሁሉ አሁን ያወራሁት ለመሲ ያወራኋት እንደዚህ እንደተፈጠረ ከዛ ያ ልጅ ለዚች ለፋፊ ደውላ ስትጠይቀው እኔ ምን አልኩት፣ በቃ ያለህ አማራጭ አሁን አንተ የምትተባበረኝ አንተ ይችል የትም እንዳትጠፋና የትም እንትን እንዳትል አንተ እዛው ሐኪም ቤቱ ቦታ ላይ ሄደህ የሐኪም ቤቱን ሎኬሽን ላክልኝ። የሐኪም ቤቱን ሎኬሽን ልከህልኝ ይቃማ ያለው ሰው ፈልጎ እዛ ውስጥ ገብቶ ያለውን ነገር አጣርቶ ይነግረናል እና ሎኬሽን ላክልኝ ስለው አሁን እኔ ሸሪካ ስራ ነው መሰል የሚሰራው። አሁን እኔ ሸሪካ ስራ ውስጥ ነኝ እየሰራሁኝ ነው። ስመለስ ማታ ላይ እዛ ቦታ ላይ ሄጄ ሎኬሽን ልክልሻለሁ ሲለኝ እሺ አልኩት። እዛው ቦታ ላይ እውነትም ቃሉን አክብሮ ይሄ ልጅ ሎኬሽን ላከልኝ። ያንን ሎኬሽኑን ለመሲ ላኩላት። መሲ ናት ከዛ በኋላ ወረቀት ስላላት ያለውን ነገር በደንብ እየሄደች እሷ ራሱ እያፈላለገች ያለችው ከዛ መጨረሻው እዛው ሆስፒታል ውስጥ ህይወቱ አልፎ እንትን እንዳለ ፖሊስ እንደቀበራት ምናምን ሁሉንም ነገር ተነገረች። ከዛ ግን እኛ እንደዚህ ስላሏት አላመነችም፣ መሲ አላመነችም። ሁሉም ሆስፒታል መፈለግ አለበት ብላ እያፈላለገች ነበር። ያለው ነገር ይሄ ነው። የምትጠይቂ ጥያቄ ካለ እቀበላለሁ፣ ሚውት አደርጋለሁ። በመጀመሪያ በጣም ነው የምናመሰግነው። በደንብ ነው ልክ አብረንሽ ያለን እስኪመስለን ድረስ ነው ስቴፕ ባይ ስቴፕ ጉዳዩን በደንብ ያስረዳሻል። አንቺም እንደ ጓደኛ ያቅምሽን አድርገሻል። ግን እውነት ሞታ ከሆነ በጣም ታሳዝናለች። እኔ ስቲል ናው ሞታ በ14 ቀን ውስጥ የሳውዲ መንግስት ቀብሯታል የሚለውን ነገር አላመንኩም። ለዛ ሙሉ ዶክመንቱን ከመሲ ከማርያም ልጅ እቀበልና
ኤምባሲ ኮንታክት አደርጋለሁኝ። ምክንያቱም አንድ ሰው ሳውዲ ውስጥ 6 ወር ነው የሬሳ ማቀዝቀዣ ውስጥ የሚቀመጠው። 6 ወር ጠያቂ ከሌለው ነው ይቀብራል። የሳውዲ መንግስት የሚቀብረው ከ6 ወር በኋላ ነው እንጂ በዚህ ፍጥነት ለምንድን ነው በዚህ ፍጥነት የምትቀበረው? በ14 ቀን እንዴ! ቤተሰብ መቼ ሰምቶ ኢትዮጵያ ድረስ መቼ ሰምቶ መቼ አፈላልጎ እንዴት? ይሄ ትክክል አይደለም። ወይ የሆነ ኦርጋኗን የውስጥ አካሏን ወስደውባት ካልሆነ በስተቀር እንደዚህ በፍጥነት ለመቅበር ይፈልግ እሱ ነው። አሁን ሁላችንንም ከጓደኛ እስከ ቤተሰብ አላሳምን ያለው ሀቡ እዛ ውስጥ ገባች፣ አለፈች ህይወቷ እንበል። ለምን ተቀበረች? ለምን ፖሊስ ቀበርናት ይላል። አሁን የሁላችንም ጥያቄ እንደዛ ነው። ኢብን እንኳን ወር እንኳን አልሆንላትም ይቺ ልጅ። እኔ እኮ ዝም አላልኩም፣ ባለኝ አቅም አፈላልጌ ይቺ መሲ የምትባለው ልጅ የበለጠ ደግሞ እንትኑን አፈጠነችው። የዛን ሰዓት መሲ በስንተኛው ቀን ነው እዛ ሐኪም ቤት እርግጠኛነቱ የታወቀው? ኦሬዲ 19 ቀን ነው የሆነው። መሲን በጣም አንቺና መሲን እጅግ በጣም አድርገን ማመስገን እንፈልጋለን ስለ ሀና ስላደረጋችሁ ነገር። አንቺን በጣም ኢቃማ ሳይኖር ሸቻች ሁሉ ይቀርሻል። መሲ ደግሞ ኢቃማ ስላላት ኤምባሲ ድረስ በመሄድ ፖሊስ ጣቢያ ድረስ በመሄድ ሆስፒታል ድረስ በመሄድ ከራሷም ገንዘብ 1000 ሪያል ማፈላለጊያ የሚፈልግ ሰው በመክፈል ሳይቀር ያቅማን ሁሉ ጥራ ጓደኞቻችን ምናምን። ስለዚህ ብዙ ነገር እናወራለን። ያው እንትን ያለውን ነገር እናስረዳሻለን ከዛ ወዲያ ማለት ነው። እሺ ግን ከዛ እኔ እንትን ነገራችሁ የሚያሳዝነው ነገር ኢማራት ወይ ካታር ወይ የሆነ ቦታ ቢሆን ኖሮ እቺ ልጅ አትሞትም፣ ትታከም ነበር። ሳውዲ ግን ሁሉም ህገወጥ ስለሆነ ሁሉም ለነፍሱ ይፈራል። ህገወጥን ሰው ይዞ ሆስፒታል መሄድ ይፈራል። ገባችሁ? ይሄ ነው ሰው በጣም እየሞተ ያለው ሳውዲ ላይ። እንዳለ በባህር ነው የሚገቡት፣ እንዳለ ህገወጥ ናቸው። እንግዲህ አሁን እሷ እስር ቤት ላለመግባት ነው። የግል ሆስፒታል ደክመሻል፣ የመንግስት ሆስፒታል መግባት አለብሽ፣ ደም መሰጠት አለብሽ እየተባለች አይ እስር ቤት መግባት አልፈልግም ከታከምኩ በኋላ ማለት ልዳን እንጂ ከዛም በኋላ ያለውን ነገር ፈጣሪ ያውቃል። በዛ ላይ ደግሞ ብቻዋን ሁሉም ኢቃማ የሌለው ነው። ብቻዋን ሄዳ ሆስፒታል በር ላይ መውደቅን ፈራች። የሆነ ይዟት የሚሄድ ሰው ቢኖር አስገድዶም ቢሆን አፋፍሶ የሚወስዳት ሰው ቢኖር ግን ሁሉም ለነፍሱ ስለሚፈራ በታክሲ ነው የምትላከው እቺ ልጅ እንደዛም ደክማ። ስለዚህ በጣም እውነት የሳውዲ ጉዳይ በጣም ነው አንጀት የሚበላው። ሁላችንም ይሄ ነው በቃ እንትን ያለን። ብሩ ደግሞ እኔ ብቻዬን አይደለሁም። እሺ ውዴ ጓደኞቼና ከእሷም እንትን ብለን ነው ያን 1000 ብሩን እንትን ያልነው ማለት ነው። እና ደግሞ አሁን እኛ ራሱ ጥያቄያችን በቃ ይሄ ነው ማለት እንዴት ሞተች? ፈጣጠነ በቃ እግዚአብሔርን ነው የምልሽ፣ ፍጥንጥን ያለ ሁሉ ነገር የእሷ ነገር ማለት ነው። መሞቷን እኔ አላምንም ብዬ ሁሉ በቃ እኔ እንጃ ምን ልበልሽ። 3 ጊዜ ሁሉ ሰው አስጠይቂያለሁ። 3 ጊዜ ሙተዋል ነው የሚሉ እነዛ ሆስፒታሎቹ ማለት ሙታለች ሂደሽ ኤምባሲ ጠይቂ ነው የሚሉት የሚሄደውን ሰው ሁሉ ማለት ነው። አሁን እኛ በቃ ለምን ማለት ቢያንስ ፎቶዋን ስትሞት ፎቶ አንስተው ቢያሳዩን። ሁለተኛ ደግሞ አላቅም እንግዲህ ቀበርናት ነው ያሉ። እንግዲህ እነሱ ቀብረናታል ነው የሚሉት። ግን ፖሊስን ራሱ አላመንኩትም ቀብረናታል ያለው። ከቀበሯት ያሳዩን። ይሄን ደግሞ እኛ እንደ ግለሰብ የመጠየቅ መብት ስለሌለን የሳውዲን ፖሊስ የመጠየቅ መብት የለንም። መብት ያለው ኤምባሲና ቤተሰቦቿ ናቸው። እኛ ባዳ ስለሆነን መብት የለንም። ኤምባሲ እንዲጠይቅልን እኛ መብታችን ኤምባሲ እንዲጠይቅልን። ለዛ ነው አንዱ ኤምባሲ የሚሰራ ሰው ጓደኛ ያገናኝታኝ ከዚህ በኋላ አንቺ ይሄ ምንም ማድረጋችም ግን ይሄ በታምር ተደርጎ አይታወቅም ነው ያለኝ። እሱ ፎቶ ላዝም ይነሳል እንግዲህ እዛ ውስጥ ነው የሚሰራው። ምንም ህጋዊ ሆንሽም አልሆንሽም ፎቶ ይነሳል። ተሎ ደግሞ ቀብሯታል። እሺ ቀበርናት የሚሉበት ምክንያት እነሱ ምንድነው ማንነቷን ስለማናቅ ነው የሚሉት። ሀታ እንትኗን ያውቁ። ይኸውልሽ የሳውዲ ህጉ የሚለው ሳውዲ ኤምባሲ ሄደሽ ጠይቂ። ህጉ የሚለው አንድ ሰው ሳውዲ ውስጥ ሲሞት ማንነቱ ካልታወቀ ለ6 ወር ያህል አስክሬኑ ይቀመጣል። ለ6 ወር ድንገት ጠያቂ ከመጣ ፈላጊ ከመጣ ቤተሰብ ከመጣ ተብሎ 6 ወር ጊዜ ይሰጣል። በ6 ወር ውስጥ ጠያቂ ከመጣ በለድያ መንግስት የሳውዲ መንግስት ይቀብረዋል። ከዛም በኋላ የሳውዲ መንግስትን የመጠየቅ መብት የለውም ቤተሰብ ይላል። ምክንያቱም የ6 ወር ጊዜ የተሰጠውን ጊዜ አልመጣም። መንግስት መጠየቅ አይቻልም። 14 ቀን ነው ገና። በ14 ቀን ለምንድን ነው የተቀበለው? ዋይ ለምን 2 ሳምንት ብቻ ነው ያ 2 ሳምንት አቆይተናት እኛ ስንሄድ
እኔ አሁን ሙሉ በሙሉ መሞቷንና መቀበሯን ሳረጋግጥ 9 ቀኗ ነው ከተቀበረች ብሎ ነው የነገሩን ማለት ነው። ሂዱና ፖሊስ ጋር ጠይቁ ተባልን። ከዛ ያ ልጅና እኔ ሄደን ስንጠይቅ አሁን እኮ ታዲያ ተቀብራለች ምንድነው የምትሰሪው አለኝ። አይ ማወቅ ፈልጋለሁ በቃ እንዴት ማንነቷን ማወቅ ፈልጋለሁ ምናምን ስለው ያን ከካሜራ ላይ የተነሳውን ፎቶ ብቻ አሳየኝ ማለት ነው። ሌላ ምንም አይነት መረጃ አልሰጠኝም። ከዛ ግን ጽፎ ወረቀት ምናምን እንደተቀበረች ግን ምንም ዜግነቷም ስሟም ምኗም የማይታወቅ ብሎ ነው የጻፉት። እዛ ላይ ራሱ ታየዋለሽ ወረቀቱ። እና አሁን ለዛ ነው ወደ ቤተሰብ ላኪና ቤተሰብ ነው መናገር ያለበት፣ ቤተሰብ ነው ይሄን ኤምባሲ ጋር ገብቶ ኤምባሲ ነው ማወቅ ያለበት ሲሉኝ ነው በኋላ ወደ ቤተሰብ ያስተላለፍኩት ማለት ነው። እና መጀመሪያ ኤምባሲ እንነግራለን። እኔ ኤምባሲ ሰው አለኝ እነግራለሁ ሁሉንም። ከዛ ይሄ ጉዳይ ትልቅ ነው፣ ግዴታ ቤተሰቦቿ በውጭ ጉዳይ በኩል ደብዳቤ ማስላክ አለባቸው ካለ ኤምባሲው ለቤተሰቦቿ ሄደው ውጭ ጉዳይ ደብዳቤ እንዲያጽፉ የልጃቸውን አስክሬን የመጠየቅ ሙሉ መብት አላቸው። ሞተች ከተባለ የሞተችበት ማረጋገጫ፣ የሞት ሰርተፊኬት፣ የሞተችበት ማረጋገጫ፣ የአስክሬኗ ፎቶ፣ ተቀበረች ከተባለ ደግሞ ለምን 6 ወር ሳይሞላ ህግን ሳይከተሉ በድብቅ ለምን ቀበሯት የሚለውን ቤተሰብ ሙሉ መብት አለው የመጠየቅ። ስለዚህ ኤምባሲ ጠይቅ የላቸው ኤምባሲ ቤተሰቦቿ ውጭ ጉዳይ ሄደው ያጽፉ ደብዳቤ ካለ ህጉን ተከትለው ቤተሰቦቿ ውጭ ጉዳይ ሄደው አጽፈው ይጠይቃሉ። አሁን አንቺ ወረቀቶቹን በዋትሳፕ ላኪልኝ፣ እኔ አረብኛ ማንበብ እችላለሁ፣ ላንብበው። ምን ብለው እና መቀበሯን እንደጻፉ ምን ብለው እንደጻፉ ማንነቷን ሳያውቁ ማን ብለው ምን ብለው ጻፏት። ቢያንስ ወረቀቱ ላይ ለምን የአስክሬኗን ፎቶ አላያያዙም? የለም ማንነቷ አይታወቅም ነው ያሉ። ስሟ አይታወቅ፣ ዜግነቷ አይታወቅ ብለው ማንነቷ ዜግነቷ ካልታወቀ እሷ ናት እንዴት አሉሽ? እሷ ናት እንዴት ይሉሻል? እሷ ናት ያሉኝማ ከዛ ሆስፒታል የሰጡን ሆስፒታል ስትገባ ያለበት ፎቶ ካሜራ ወደ ሆስፒታል ስትገባ ያሳውቃል። እሱን ፎቶም ከሰጡሽ እሱንም ፎቶ ላኪልኝ እሺ። እሱን ፎቶ ፕሪንት አድርጌ ራሱ አውጥቼዋለሁ በስልክ ላይ። እሱ ከፖሊሱ እጅ ነው፣ ከፖሊሱ ስልክ ላይ በስልኬ አንስቼ ወስጃለሁ። ጥሩ ጎበዝ፣ ሁሉንም ማስረጃዎች ይዘሻል። በጣም ጥሩ፣ በጣም ጎበዞች ናችሁ ሁለታችሁም፣ አንቺም የሺም በጣም ጎበዝ ናችሁ። ግን ሀገሪቷ ነው ምን ይደረጋል? ሀገሪቷ ኢቃማ የሌለው ሰው ማለት ኢቃማ ያለው ሰው እንኳን ለምን ሆስፒታል ይዟታ የመንግስት ሆስፒታል ይዟታ አልገባም የሚለው ነገር በጣም በጣም ከንክኖኛል። በጣም አሳዝናኛለች በእውነት እንትን ነው እዚህ ሀገር። በነገርሽ ላይ አሁን ሁሉም ሰው ኢቃማ ከሌለው ኢቃማ የሌለውን ሰው ይዘሽ ስገቢ እኔ ራሱ አልኩሽ ያን ወረቀት አስጽፌ አብሮኝ ሄዶ የሚጠይቅ ሰው አጣው። ትቀልጃለሽ እንዴ አንቺ? ምን ነው በሰው እኔ ሳውዲ ውስጥ ብኖር ኢቃማ አለኝ። አንዲት ኢቃማ የሌላት ኢትዮጵያዊ እህቴ ታማ አገኘኋት። መንገድ ላይ ያገኘኋት። ሰው አትርጂ ነው እንደሚባለው። ይሄ እኮ ሰብአዊነትን እያጠፉ ነው። ሰው አትርዱ። ስለዚህ ለምን ከመንገድ ላይ የተጎዳ ሰው እሺ እዛው ቆሜ አምቡላንስ እጠራላታለሁ ነው ወይንስ አፋፍሽ ይዣት መሄድ አልችልም ሆስፒታል ነፍሷን ለማዳን? እንደው መንገድ ላይ አሁን እዚህ የሚደረገው ብዙ ጊዜ የሚደረገው እንዴት ነው? ህጋዊ ካልሆነች ወስደሽ ሆስፒታል ላይ ትጥያታለሽ። ከዛ እነሱ ራሳቸው አንቺ ጥለሽ ነው ዞር የምትይ ሰው ሳያይሽ ማለት ነው። እንደዛ ነው የሚለው። ስለዚህ ቃማ ማስታመም አይቻልም ሆስፒታል ውስጥ። በጣም እኮ ይከፋል ሰው ማለት እንደዚህ ነው በጣም ይሄ ከባድ ነው። የሚገርምሽ ማለት ነው ሀቡዬ በር ላይ ይያት ቆሜ እኔና ፈጣሪ እና ሃኒ ሶስታችን እግዚአብሔር አምላክ በሚያውቀው ማለት ነው ኢብን ታክሲ ለመጥራት እዛ ወንበር ላይ አረፍ ስለተቀመጠች ብቻ አላስቆም ብለው አላስቀምጥ ብለው የኔ ሴትዮ በቃ አስተኑሃ ሾይ ያሻን ትጥለብሰው ዋክ እያለች ስለተናገረች እሷ ስለሚያውቋት እንጂ ጭራሽ ከሙስተሽፋው በር ላይ ራሱ ርቀሽ እንድትይይና እዛ እንደሆንሽ እንድትሆኝ ነው እንጂ የሚያረጉሽ አያስቆምሽ። እውነት ሰው በእርስ በርስ እንዳይረዳዳ ሰው ጨካኝ እንዲሆን እኮ ነው እያደረጉ ያሉ። ሰብአዊነት እንዲጠፋ እንዴት ነው አንዲት ነፍስ የያዛት ሰው ሆስፒታል ይዤ በመምጣቴ አንቺ ነሽ ያስጠፋሻት ተብዬ የኔ ኢቃማ የሚበላሽው? ስለዚህ ህይወቴ እንዳይበላሽ ቤተሰብ ይኖረኛል፣ ትዳር ልጆች ይኖሩኛል። ህይወቴ እንዳይበላሽ አንዲት ኢትዮጵያዊቴ ታማ እየማቀቀች እያየሁ ዝም ብያት ልሄድ ነው ማለት ነው? ከሞተች በቃ እንደዚህ ነው። ወይም ሪስክ ወስደሽ ነው በቃ በዛ የመጣው ይንጣ ብለሽ ጓደኛሽ ከሆነች እንትን ትያለሽ። ከዛ ወይም የሚመረምሩት መርምረው ሊለቁሽ ይችላሉ። ግን መጀመሪያ ላይ ሁሉም ሰው እኔ ያልኩሽ እኔ ወረቀቱን አስጽፌ እግዚአብሔርን ነው የምልሽ ያቡ
አብሮኝ የሚሄድ ሰው አጣው ነው የምልሽ። እዛ እኔ ደግሞ አረበኛ አልፈሃም ሽሜሲ አብሮኝ የሚገባ ለመፈለግ ማለት ነው። ትቀልጃለሽ እንዴ መሲ? እንዴት ነው አብረን የምንሄደው? እሷ እኮ ህጋዊ አይደለችም እያሉ ማለት ከዛ አረቤ ናተኝ እኔን ጭምር እያስፈራሩ አንቺ እንዴት ነው ምናምን ከባድ እኮ ነው ምናምን። ከዛ ግን ጓደኛዬም ስለሆነ የፈለገውም ይሁን ብዬ ነው እኔም የገባሁበት። ከዛ ግን ሴትዮዬም ተባበረችኝ። ከዛ ግን ደግሞ ስሟ ምንም ስላልተመዘገበ እዛ ላይ መረጃ አላገኘውም። እዛ ላይ እንግዲህ ሬሳዋ እዛ ውስጥ እንደገባና እንዳልገባ እኔ ራሱ ማወቅ አልቻልኩም። እንዴት በይ ምንም የተመዘገበ መረጃ የላትም ሀኒ ምንም። ለዛ ነው እንዴት ታዲያ እሺ ለምን በበቀደም ሄደን እያለነ ወታ ተቀብራለች ብለው አልነገሩንም ስላቸው አይ የተመዘገበ ነገር የላትም። ከዛ እንትን ላይ የሚመዘግቡት አለ። ከዛ ላይ ስሟል በህገ ወጥነቷ ምክንያት ስትታከም ሞታም ሬሳዋን ማውን አልተገኘም። ተመልከቱ እንግዲህ ሬሳው እንደማንኛውም ቆሻሻ አውጥተው ጣሉት፣ ቀብረናታል። ሬሳዋ ወይ ፎቶ የለም። እባካችሁ በህገ ወጥ አትሁኑ። እባካችሁ እዚህ ቦታ ላይ ከባድ ነው ማርያም። መሲን ግን እውነት ለመናገር አሁን ኢቭን ቤተሰብ ራሱ እንዲደርስ እኔም እንደዚህ ኃላፊነቴን በቃ ማለት ምንድነው የማደርገው? መንቀሳቀስ አልችል፣ ወረቀት የለኝም እና ያለውን ነገር ሁሉንም እሷ ስለጨረሰች እውነት ለመሲ አሁንም ቢሆን እግዚአብሔር ይስጣት። እሷ ናት ይሄን ሁሉ ኤምባሲ ሄዳ ወረቀት አጽፋ ሐኪም ቤት ለሐኪም ቤት ጓደኞቿ የተለያዩ ጓደኞች አሉ እዛ ቼክ እንዲያረጉላት መጀመሪያ ያረፈችበት ሆስፒታል፣ እንደገና ደግሞ እሷ ራሷ በአካል ሄዳ እዛ ሽመሽ ሆስፒታል ያለውን ነገር ያጣራቸው የማርያም አንዴ ላስረዳቸው። ታስራ ይሆናል የምትሉ መሲ ኢቃማ አላት። ኤምባሲ ድረስ ሄዳ ከኤምባሲ ወረቀት አጽፋ ፖሊስ ጣቢያ ሄዳ ሆስፒታል ሄዳ ፖሊስ ጣቢያ ሄዳ ፖሊስ ጣቢያ ደግሞ ውስጥ ገብታ የፖሊሱ ዋናው ተቀብራለች። ከሞተች 14 ቀኗ ነው፣ ከተቀበረች 9 ቀኗ ነው ምናምን ያላት ተቀብራለች። ይኸው ፎቶዋ ሆስፒታል ስትገባ ከካሜራ የተቀረጸውን ፎቶ አሳይተው እቺ አይደለች እቺ ሞታ ተቀብራለች አላት። እኔ ጥያቄ ሞታ ተቀብራ ብሯ የሰራችው ብሯ የት ሄደ እያሉ ኮሜንትም ላይ አይቻለሁና ብሯ አለ የትም አልሄደም። እሺ ጋር ባደራ ብሯ እኔ ጋር ባደራ ስላስቀመጠችው ያላት ብር እሷ እኔ ጋር ስትሄድ 12600 ሪያል እኔ ጋር አስቀምጣለች። ከዛ ቃም እንዳለ ባደራ እሺ ጋር አስቀምጣለች። አዎ እና ያለው ሌላ ቦታ ሻንጣ አለ ንብረቱ አለ ሌላ ቦታ ሻንጣ አላት ብላለች። መሲ የምታውቀው እሷ ናት የምታውቀው። መሲም ደግሞ የ7 ዓመት የሺ የ3 ዓመት ጓደኛዋ መሲ የ7 ዓመት ጓደኛዋ ናት። በጣም እግዚአብሔር ይመስገን። እንደው ለዛሃቡ እኛ እኮ ተስፋ አልቆረጥንም። እዚህ ያላት ወደ ኢትዮጵያ ስለምትገባ ያለን አማራጭ በቃ ትንሽ ለማፈላለጊያ መሲስተህ እንትን ስታለች ድረስ ሄደችና ከዛ እሷን መፍራት ጀመረች። ምክንያቱም አብሯት የሚሄድ ሰው ያስፈልጋታል። ብቻሊ ብቻዋን ነው እየተመላለሰች እየሄደች ሀገሩን እንደዚህ ይቃማ ይኖራት እንጂ ገብታ ወጣ ምናምን እንትን የምትል ልጅ አይደለችም። ቤት ሰራተኛ ነው፣ ቤት ነው የምትሰራው። ከዛ ሰው ሲያስፈልጋት እውነት ለመናገር ያ ሌሎችም በሷ በመታቃቸው ጓደኞች አሉ ያላትን ነገር አሞላሉና እኛም ያለን ነገር አሞላልተን ቢያንስ 12000 ሪያሏ ተቀምጦ እኛ ያለ ትንሽ ሞልተን በ1000 ሪያል ሰው ያዝን። ይቺ መሲን የሚረዳ ማለት ነው። እኛ ትገኛለች ብሯ እንዳይጎልባት ነው እንጂ የምናስበው አሁንም እዚህም ሆስፒታል ሲል ሞታለች ሲሉን አላመንም። ምክንያቱም ቆይ እስቲ እያልን እስከሚጣራ ድረስ ማለት ነውና ሁሉንም እግዚአብሔር በሚያውቀው ተባብረናታል። መሲም አቅሟ ቻለ ድረስ እኔም አቅሜ በፈቀደ ድረስ፣ ግን እግዚአብሔር አልፈቀደም። ምንም ማድረግ አይቻልም። ያለው ነገር ይሄ ነው። ከዛ ቤተሰብ ሲነገሩ እናንተ ልባችሁ አምኗል። ካለ ቤተሰብ ፍቃድ እንዴት ይቀበራል? እሱን እኮ ነው የምልሽሙዬ። እኔ በሳውዲ ህግ ማቀው ከዚህ በፊትም ሞታ ስትወልድ ሞታ ለአስክሬኗ እና ለህፃኗ ማሳደጊያ 1 ሚሊዮን ብር የሰበሰብኩለት አሸናፊ የሚባል ልጅ ሚስቱ ልትወልድ ገብታ የሞተች ልትወልድ ቤት ውስጥ በአዋላጅ እየወለደች የሞተች ሚስቱ 6 ወር ነው አስክሬኗ ተቀምጦ ከ6 ወር መቀመጥ በላይ ስለማይቻል እዛው የተቀበረው። ህገወጥ በመሆኗ ምክንያት አስክሬኗ ወደ ኢትዮጵያ ለመላክ በጣም ብዙ ጠረጥሮ ከኤምባሲ ጋር የተለያየ ጠረጥረው ህገወጥ በመሆኗ አስክሬኗን ወደ ሀገር ቤት ማስገባት ባለመቻሉ ምክንያት 6 ወር ሙሉ አስክሬኗ በረዶ ቤት ተቀምጦ 6 ወር ሲሞላት ነው አሁን እነሱም እንደዚህ ስንላቸው እኔም እንደዚህ ስላቸው እንዴት ብዙ ሰው
1 ወር 2 ወር 3 ወር እስከ 6 ወር ይቆያል ይላሉ። ለምን ነው የሷን እንደዚህ ቶሎ የቀበሯት ብዬ ስጠይቅ ምንም መረጃ ስለሌላት ነው የሚሉት። ማንነቷን ምንም መረጃ የሌላቸው አይደሉ እንዴ? ሲጀመር መረጃ የሌለው ሬሳ አስክሬን እኮ ነው 6 ወር የሚቀመጠው። መረጃ ያለውማ በጊዜ ህጋዊ የሆነ ኢቃማ ያለው ሰው በጊዜ የሚከፈለው ተከፍሎ ቤተሰቡ ውክልና ልኮ ሰው የሚጨርሱ ሰዎች አሉ። ተከፍሏቸው ፕሮሰሱን ጨርሰው ስንት አስክሬን ህጋዊ አስክሬኖች ወደ ኢትዮጵያ ይገባሉ። ህገ ወጦች ናቸው። 6 ወር አስክሬናቸው በረዶ ቤት የሚቀመጠው ህገወጥ ሰዎች ጠያቂ እስኪመጣ ፈላጊ ቤተሰብ ነኝ ባይ እስኪመጣ 6 ወር ይቀመጣል። የእሷ በ14 ቀን ለምን ተቀበረ? ምንም አይነት መረጃ ስለሌላት እኮ መረጃ የሌላቸው የሚቀመጡት መረጃቸው እስኪገኝ ማንነታቸው እስኪታወቅ። ሴትዮ የራሱ ስጠይቃት 2 ሳምንት እንዴትስ ኤምባሲ ያላመለከቱ? በመልኳ ኢትዮጵያዊነቷ አይታወቅም። እሺ ህገወጥ ስለሆነች መኖሪያ ፍቃድ ስለሌላት ፓስፖርት ስለሌላት ማንነቷን መግለጽ ማንነቷን ማወቅ ስላልተቻለ ከተባለ በመልኳ የሀበሻ መልክ ያስታውቃል አይደል? በዛ እንኳን ኢትዮጵያ ኤምባሲ ፎቶ አልከው እቺ ኢትዮጵያዊት ናት ወይ ኤኒ ዶክመንት አላት ወይ እናንተ ጋር ብለው ያመለክቱ። እንዴት ዝም ብለው የሰው ሬሳፋፍ ሰው ይቀብራሉ? ይላ እዛ ቢያረጉማ እዛ ኤምባሲ ይሰማ ነበረ። ብቻ በጣም ግራ ያጋባል። እንደው እግዚአብሔር በሚያውቀው ማለት ነው። ስለዚህ ወደ ከተማ ከመጣች በኋላ አሁን የሺ ስቴፕ ባይ ስቴፕ እያንዳንዱን አብረናት ያለን እስኪመስል ድረስ ታርካልናለች። ከገጠር ከምትሰራበት ቦታ ወደ ሪያድ ከተማ ቀጥታ በመኪና እሷ ጋር እንደመጣች እሷ መዳም ቤት ተቀብላት ኢጃዛ ቤት ስትደውል ተኝተው ስለነበር በጊዜ ስለማይነሱ ስላልተነሱ ስልክ ስላላነሱ የሺ ጋር አርፋ ከሰዓት ላይ ከአስር በኋላ ኢጃዛ ቤት ሲነሱ አከራይ ስልክ ሲያነሳላት ጓደኛዬ መጣ እኔ ሩም ታርፋለች ብላው እሱ ልሽዋር ልኮ እንደወሰዳት ሄዳ እዛ 1 ቀን ካደረች በኋላ ታማ ሆስፒታል እንደገባች መጀመሪያም አሟት እንደነበር እሷ ጋር ምያለች። ከዛም 3 ቀን እዛ 3 ቀን ቆይታ አረቺ ልጅ በጣም ደክማለች ታማለች እቤት ውስጥ እንዳትሞት ጣጣ እንዳይመጣብኝ ብሎ አከራይ ይዞ የሺ ጋር እንዳመጣት የሺ ደግሞ ሆስፒታል ውስጥ ኤቭሪ ስቴፕ ነግራናለች። ሶ ከዛም በኋላ አንቺ የሰማሽው ደግሞ ፋፊ የምትባል ጓደኛዋ ከየሺ ሰምታ አንቺ ጋር ደወለችልሽ እንጂ አንቺ ከተማ መምጣቷን አታውቂም ነበር አይደል? መሲ እኔ አሁን ከተማ መምጣቷን የሰማሽው ወይ ከፋፊ ነው? ከተማ መምጣቷን የሰማሽው ከገጠር ከምትሰራው ከፋፊ አይደለም። ሃኒ መምጣቷን ወደ ከተማ የሰማሁት እንደመጣች ጓደኛዬ ሉቤ የምትባላለች ያኔ ሃኒንም እኔን የምታቀን ማለት ነው። እሺ ከዛ ለሉቤ ሄዳ ትነግራታለች። ያኔ ለሉቤ ሄዳ አይደለም ደውላ አዎ ሄዳ ስልሽ በስልክ ማለት ነው። በስልክ ሲያወሩ እንደመጣችና በጣም እንዳመማት ምናምን ትነግራታለች። ከዛም በፊት ግን እዛን እያለች ስደውልላት አታነሳም። እዛው እያለች ማለት ነው ከኔ ጋር ኦክቶበር 17 ምናምን እስከ ኦክቶበር 17 እናወራ ነበር በቮይስ። መጨረሻ ላይም እኔ ትንሽ ኤርፎን ሳረግ እያመመኝ ስለነበር ሃኒዬ ስልክ ሳወራ በጣም እንትን እያለ ቮይሱን ሪከርዲን አሳይሻለሁ። የሚገርምሽ ማለት ነው እኔ እና እሷ ምንም እኔ ጠባለን እንኳን እንዳልል ማለት ነው። እንደው በጣም ግራ ያጋባኝ። ከዛ እያመመኝ ስለሆነ ነው ሰላም ነሽ ወይ ሪከርድ አረኩልሽ ምናምን ብዬ ከዛ ግን ጠፋችብኝ። ዝም ስትል ደወልኩላት አታነሳም። ከዛ ዝም አልኩኝና ስራዬን እየሰራሁኝ መስዬ እንዴት ነሽ ደህና ነሽ ምናምን ስራ ላይ ነበርኩ ዓርብ ደግሞ ስለሆነ ስራ ይበዛብኛል ምናምን አለች። አዎ እኔም እኮ ስራ እንደሚበዛብሽ አውቃለሁ ግን ተጠፋፋን ምናምን አይደል ብዬ እሺ ደህና ከሆንሽ ችግር የለውም ብዬ በቃ አቆምን። እንደዛ ተባብለን ስትመጣ አልነገረችኝም። ቀጥታ ለዛች ልጅ ትነግራታለች። ያች ልጅ ደግሞ መስዬ ሃኒ እኮ አሟታል ደውይላት ግን ነግራኛለች ብለሽ እንዳትነግሪያት ስትለኝ ምን ማለት ነው አልኩ። እኔና ሃኒ ተደባብረናል እንዴ? ለምንድን ነው እንደዚህ ያልሽኝ? እሺ ደውላታለሁ ብዬ ደወልኩ። አታነሳም ስልኬ። ከዛ በኋላ አታነሳም እሺ ብዬ ዝም አልኩኝ። አሁንም አረ መሲ አሟታ እኮ ሪያድ እኮ መታለች ደውይላት። እንዴ ምን ሆነሽ ነው አንቺ ልጅ? እሷ ስደውል አታነሳም። አንቺ ደግሞ እየመጣሽ አሟታል እንዲሁናል ትለኛለች። እኔና እሷ ተጣልተናል እንዴ አልኳተኝ። እኔ አላቅም ሙድ እየያዛችሁብኝ ነው እንዴ? ከኔ ይልቅ እኮ አንቺና እሷ ናችሁ የምትግባቡት አለችኝ። እንዴ እኔ ራሱ ግራ አጋባሽኝ ለምንድን ነው ምናምን ብዬ አሁንም ሂጅስ ደውል እች ልጅ አታነሳም።
በኋላ ቴክስት ጻፍኩላት ሃኒ ሉቢ እንደዚህ አለችኝ እግዚአብሔር ይማርሽ በሰላም ነው ስላት አሜን ብላ ቴክስት ብቻ ጻፈችልኝ አላየችው ምናምን እንዳልን አሜን ከሉቢ ጋር በአካል አይገናኙም አንድ ጃዛ ቤት እንትን ከሉቢ ጋር በአካል አይገናኙም በስልክ ነው በስልክ ነው እሷ ሉቢ ሲጀመር በረር ያድናት እኔ ብኖርም እመጣልሽ ነበረ ምናምን ሁሉ ብላታለች እንግዲህ እንደመጣች ስለነገረቻት ስለዚህ ሃናን ወደ ከተማ ከመጣች በኋላ በአካል ፊቷን ያየው በአካል ያገኛት የሺና ሙስጠፋ ብቻ ናቸው ማለት ነው አንቺ ከአንቺ ጋር በስልክ ነው ከሉቤ ጋር በስልክ ነው ከፋፊ ጋር በስልክ ነው መጨረሻ ላይ ህይወቷ ከማለፉ በፊት ባይኑ ያያት ሙስጠፋ ነው እዛ ሆስፒታል ሙስጠፋ ብቻ ነው ከዛ በኋላ እንደዛ ስትለኝ ሙስጠፋ ነው እኔ አውርቻለሁ ሙስጠፋንም ደውዬ መጨረሻ ላይ እንደሞተች ስሰማ እስኪ እንዴት እንደነበር ሁኔታውን ንገረኝ በጣም ግራ ስለገባኝ በቃ የሆነ ዱብዳ ነው የሆነብኝ ታውቂያለሽ ማመን ሁሉ አልፈለኩም እኔ ወደው ማፈላለግ እንደጀመርኩ ነው እንደሞተች ነገሩኝ ግን ቀልድ ሁሉ መሰለኝ ምን አይነት ቀልድ ነው ይሄ እያልኩ ልጁን እባክህ ሂድና ዝም ብለህ አጣራ ዶክተሮችን ጠይቅ እያልኩ ጨቀጭቋለሁ ማለት ነው እንዴት ነው ሞተች የሚሉት ከዛ የሽን ደግሞ ሄጄ እንዴት ናት ግን ስታያት የመሞት አዝማሚያ ያላት እንዴ ምናምን ሁሉ ብዬ ጠይቂያታለሁ ይቻት የሻለች አረ መሲ ደህና ናት ትሄዳለች ቁማ እኮ ነው የገባችው ወደ ሆስፒታል ምናምን ሁሉ ብላ አለችኝ ማለት ነው ግን ትንፋሽ ያጥራታል ትንፋሽ አጥሯት እኮ ኦክሲጅን ተገዝቶላታል ታዲያ ትንፋሽ ማጠር እኮ የመዳከም እኔ እንዴት አውቃለሁ ግን በነገርሽ ላይ ኖቬምበር 10 ላይ ወደ ስልኬ ደውላለች እኔ ያላየሁትም እንጂ የደወለችው ሆስፒታል የገባችበት ቀን እኮ ነው ኖቬምበር 10 እኮ የሞተችበት አሱር ላይ ሆስፒታል የገባችበት የሞተችበት አይታወቅም ማለት ሆስፒታል ኖቬምበር 10 ማታ ነው ኖቬምበር 10 ማለት ነው ሲንከራተት ለዛማ ወደውን የሞተች ስላሉት ነው እኔ በዛው ቀን የሞተች ብዬ እንዴት አይጻፍም ወረቀት ላይ እኮ አንድ ሰው እኮ የሞት ሰርተፊኬት የልደት ሰርተፊኬት እንዳለ ሁሉ የሞት ሰርተፊኬት አለ ሆስፒታል ሲገባ የነበረው ኪሎ የገባበት ሰዓት ነፍሱ የወጣችበት ሰዓት ይጻፋል የሞት ሰርተፊኬቱ ላይ እሷ ኖቬምበር 10 ሆስፒታል የገባችበት ቀን ነው የሺ ደግሞ ከኖቬምበር 10 ጀምሮ ሆስፒታል ለሙስጠፋ አስረክባት ወይም ከሙስጠፋ ጋር አብረው ሆስፒታል ሲያስገቧት አይታ በታክሲ ወደ ስራ ቦታዋ ከተመለሰች በኋላ 3 ቀን ሙሉ ስትደውልላት ነበር 3 ቀን ሙሉ ስልኳ ሲጠራ ነበረ ከዛ በኋላ ስልኳ ተዘጋ ዳት ሚንስ ስልኳ ሚቻርጀው አጥቶ ቻርጅ ዘግቶ ነው ማለት ነው እንግዲህ ያው እንደዛ ነው ለምን ቦርሳ ውስጥ የለም እሺ ስልኳ ማን ወሰደው አናቅም ፖሊሶቹም ስጠይቃቸው እሺ ስልኳን ስጡ ለማረጋገጥ ምሷ ለመሆኗም ማወቅ መረጃ ይሆነኛል ስልኳን ደግሞ አውቀዋለሁ አዲስ ገዛ አብረን ነው ከ3 አመት በፊት አውቀዋለሁ ስልኳን ማለት ነው ስልኬ ላይም ፎቶ ምናምን ስላለ አለ ስልኳንም ስጡኝ ምክንያቱም በቃ ማመን እኔ አልቻልኩም ገብቶሻል ስላቸው አይ ስልክ የለም ብርም የለም ይቺ የሺ 700 ብርና የሚጠይቅ አካል የሞተ ሰው ስልኩ የለም 700 ብርና ኦክሲጅን ምናምን ስላለችኝ ለምልክት ያን ነገር ይዣለሁና 700 ብር ከ730 ብር እንደገና ኦክሲጅን ፓወር ባንክ የስልክ ሻን ማድረጊያ ምናምን ብዬ ነገርኳቸው ሁሉም የለም ያለው የኦክሲጅኑ እንትን ብቻ ነው